በ2017 ትምህርት ዘመን 150 ፕሮጀክቶችን በመገንባት ፈረቃ ትምህርት ቤት ውስጥ ገብተው የነበሩ ትምህርት ቤቶችን ማውጣት የቻልንበት ኢንቨስትመንት አድርገናል ባለፈው አመት። ይሄን ማድረጋችን አንደኛ የተማሪ ክፍል ጥምርታ እንዲስተካከል፣ ሁለተኛ ደግሞ በፈረቃ ትምህርት ውስጥ የገቡ ትምህርት ቤቶች እንዲወጡ አድርገናል። ተማሪ በምግብ እጦት፣ በዩኒፎርም እጦት፣ በመማሪያ ቁሳቁስ እጦት ምክንያት ከትምህርት ገበታው ውጪ እንዳይሆን፣ ሁለተኛ ደግሞ ተማሪዎቻችን ትምህርት ያለ ሐሳብ ያለ ጭንቀት በውስጣቸው እንዲያልፍና የምንፈልጋቸውን ትውልድ ለመገንባት አይነተኛ ምክንያት ይጫወታል። ለትምህርት ውጤታማነት ትልቅ ትሩፋት ሆኖ የሚያገለግል ስራ አሻራ እየተጣለ ያለው በህዝቡ፣ በባለድርሻ አካላት፣ በቀድሞ ተማሪዎች፣ በአካባቢ ላይ በትምህርት ቤቱ አካባቢ ዙሪያ ላይ ያሉ የባለ ሀብቶችን ሚና በማሳደግ ከፍተኛ ስራ እየሰራን እንገኛለን። አሁን በምገባ ፕሮግራሙ ወደ 976702 ተማሪዎች ቁርስና ምሳ የተመጣጠነ ምግብ እንዲመገቡ እየተደረገ ነው ያለው። በግብአት አቅርቦቱም በተመሳሳይ ከ1 ሚሊዮን በላይ ተማሪዎች የደንብ ልብስ አቅርቦት በዚህ አመት ለማሰራጨት ጥረት ተደርጓል። ደብተርም እንደዚሁ ከ1 ሚሊዮን 29 በላይ ተማሪዎች ደብተር በሁሉም አይነት እንዲያገኙ በማድረግ በዚህ መንገድ ስራው እየተመራ ያለበት ሁኔታ ነው ያለው። ትምህርት ቤት ውስጥ የመሰረተ ልማቶች መሟላት ወሳኝነት አለው። ምክንያቱም ላቦራቶሪዎች ካልተሟሉ፣ ቤተ መጻሕፍት ካልተሟሉ፣ የመማሪያ ግቢው ንጽህናው የተጠበቀ ካልሆነ፣ ሳቢ ካልሆነ፣ ማራኪ ካልሆነ ተማሪው ገብቶ የመማር ፍላጎቱም የዛን ያህል ይደበዝዛል። በአሁን ሰዓት ግን ባለው የቤተ መጻሕፍቶቻችን በተለያዩ ድጋፍ ሰጪ የተሟሉ፣ ላቦራቶሪዎቻችን እንደዚሁ ምቹ፣ ማራኪ እና ፕራክቲካሊ ደግሞ ተማሪዎች እየሰሩ የሚማሩበት ተቋም ሆኗል። የምገባ ስርዓቱ በትምህርት ቤት ውስጥ መጀመሩ ለተማሪዎች የሚሰጠው ፋይዳ በተለይ ህፃናት ስለ ምግብ ሳያስቡ ሳይጨነቁ እንዲማሩ አድርጓል። ወላጅም ደግሞ ለልጄ ምንድነው አስሬ የምልከው ምንድነው የምሰጠው የሚለው ነገር ጭንቀትን ያስወገደና ትምህርታቸው ላይና መማር ማስተማር ሂደቱ ላይ እንዲያተኩሩ ያደረገበት። ሁለተኛ በምግብ እጦት ትምህርት ቤት ከትምህርት ገበታቸው የሚቀሩ ተማሪዎች፣ የሚያቋርጡ ተማሪዎች፣ የሚያረፍዱ ተማሪዎች እንዳይኖር ትልቅ አስተዋጽኦ አድርጓል።